ሰላም ጋይስ ዌልከም ባክ። ይሄ የሁለተኛ ሌክቸር ትምህርታችንን እንግዲህ በመጀመሪያው ቪዲዮ ላይ የተማርናቸውን ቅጥያዎችና ሙሉ የመጀመሪያ ሌክቸራችንን የምንጨርስበት ቪዲዮ ይሆናል ማለት ነው። እንግዲህ በሶስተኛ ክፍል ማለት ሶስተኛው ምዕራፍ ላይ በዚህ ፎሬክስ ምንድነው በሚል ርዕስ ስር የምናገኘው ምን ነገሮችን ነው የምንሻሻጠው የሚለውን እናያለን። ሸቀጦቹ ምንድናቸው? ምን እየነገድን ነው? ወይም ምን ነግደን ነው የምናተርፈው? ምን ነግደን ነው የምንከስረው የሚለውን እናያለን። በዚህ ሂደት እንግዲህ ማርኬቱ ትልቅ እንደሆነ አይተናል። ግን ደግሞ የምንገዛው ምንድነው የምንሸጠው ምንድነው የሚለውን ነገር በደንብ ወደ ውስጥ አልዘለቅንበትም። መርካቶ ጫማ እንገዛለን፣ ስቶክ ማርኬት ላይ የኩባንያ ድርሻ እንገዛለን። ፎሬክስ ላይ ግን የምንገዛው ገንዘብን ነው፣ ፊያት ከረንሲን ነው። ወይም ደግሞ በጥልቀት ስናየው የምንገዛው የአንድን ሀገር ኢኮኖሚ ነው ማለት ነው። የአሜሪካን ዶላር ዩኤስዲ የሚባለውን ገንዘብ ስንገዛ በአሜሪካ ኢኮኖሚ ላይ እየተወራረድን ወይም ደግሞ እንደው ቃሉ ትንሽ ወደ ቁማራዊነት የሚወስደው ከሆነ በአሜሪካ ኢኮኖሚ ላይ ተማምነን የአሜሪካ ኢኮኖሚ ያድጋል፣ የአሜሪካ ኢኮኖሚ ያደገ ማለት የዶላር ጥንካሬው አደገ ማለት ነው ብለን በዛ ነገር ተማምነን ነው የምንገዛው ማለት ነው። ልክ የአሜሪካንን ኢኮኖሚ ወይም የሀገሪቷን መንግስት አክሲዮን እንደ አክሲዮን እንቁጠራቸውና ሀገራቶቹን አሜሪካ የሚባለውን አክሲዮን የሆነ ፖርሽን እንደ መግዛት ነው ማለት ነው። የአሜሪካ ኢኮኖሚ ከሌላው ሀገር ኢኮኖሚ የተሻለ ይሆናል እያላችሁ ነው ማለት ነው። የጃፓን የንን ስንገዛ JPY ይባላል። በጃፓን ኢኮኖሚ ላይ ተማምነን የጃፓን ኢኮኖሚ ከሌሎቹ ኢኮኖሚዎች የተሻሉ ናቸው ወይም ይሆናል፣ አሁን በቅርቡ በዚህ ምክንያትነት የጃፓን ኢኮኖሚ ጥሩ ይሆናል ብለን የጃፓንን ገንዘብ የምንገዛበት ወይም በጃፓን ኢኮኖሚ ላይ ተማምነን ያንን ኢንቨስትመንት የምናደርግበት ነው ማለት ነው። እንግዲህ እዚህ ጋር ምናልባት የከረንሲ ስሞች አሉ፣ የከረንሲ ኮዶች አሉ። እነዚህን ጉዳዮች በመጀመሪያው ምዕራፍ ፒዲኤፎች ላይ በደንብ በዲቴል ስለምታገኟቸው እዛ ላይ በደንብ ማየት ትችላላችሁ። ስለዚህ እነዚህ ከረንሲ ኮድስ ወይም ፔሮች ማለት ነው። ከፔሮች በፊት ከከረንሲዎቹ ኮዶች አሏቸው። ጥንድ አድርገን ከማስቀመጣችን በፊት የኢትዮጵያ ብር ለምሳሌ ኢቲቢ ይባላል አይደል? ሁሉም ሀገር የራሱ ገንዘብ እንግዲህ ተቀባይነት ያለው ገንዘብ እስካለው ድረስ እንትን ነው የምናስቀምጠው ማለት ነው። በፊደላት ነው የምናስቀምጠው ማለት ነው። ስለዚህ ሞሮፍ እንደ ፕሮፌሽናል በዚህ መስክ ለማውራትም የአሜሪካ ብር አንልም። ኢቭን ዶላርም በብዛት USD ነው የምንለው ማለት ነው። ዩናይትድ ስቴትስ ዶላር ማለት ነው። ዩናይትድ ስቴትስ ዶላር ማለት ነው። እያንዳንዱ ገንዘብ የሶስት ፊደል ኮድ ያለው ሆኖ እናገኘዋለን። የመጀመሪያዎቹ ሁለት ፊደላት በብዛት አገሮቹን የሚወክሉ ናቸው። ከዛ የመጨረሻው ፊደል ደግሞ ገንዘቡን ወይም የገንዘቡን ስም ይወክላል። እስቲ ምናልባት ኖት በመያዝ እንድትጎብዙልኝ አሰራራችንን በዛ መንገድ እናደርገዋለን ስላልኩኝ አሁን ከኔ ጋር እየተከተላችሁ በኖታችሁ ላይ ወይም በነጋድራስ ደብተራችሁ ላይ የተለያዩ ሀገራትን እጠራላችኋለሁ። እነዚህን ትጽፏቸዋላችሁ። ምናልባት ሙሉውን ኢንፎርሜሽን ለማግኘት ግን በፒዲኤፍ መልክ የምዕራፍ 1 ፎሬክስ ምንድነው የሚል መጽሐፋችን ላይ ልኬላችኋለሁ። በአማርኛ ስለሆነ በደንብ ባሪፉ ይመቻችኋል ብዬ አስባለሁ ለብዙዎቻችሁ። ዞሮ እነዚህን ከረንሲ ኮዶች ስንጽፍ የመጀመሪያዎቹ ሁለት ፊደላት አገሩን የሚወክሉና የመጨረሻው ፊደል ገንዘቡን የሚወክል መሆኑን እንድታስታውሱት ነው። የመጀመሪያው USD እንግዲህ ስንል ዩናይትድ ስቴትስ ዶላር ማለት ነው። GBP ስንል ግሬት ብሪቴን ፓውንድ ማለት ነው። JPY ስንል ጃፓን ወይም ጃፓኒዝ የን ማለታችን ነው። CAD ስንል ካናዳ ዶላር ማለታችን ነው። AUD ስንል አውስትራሊያ ዶላር ማለታችን ነው። NZD ወይም NZD ስንል ኒውዚላንድ ዶላር ማለታችን ነው። CHF ስንል የስዊዘርላንድ ምናልባት ትንሽ ትለያለች፣ ኮንፌዴሬቶ ሄልቬቲካ የሚባል ስም ስላላቸው ነው። ስዊዘርላንድ ቤዚክሊ በዛ ስም ስለምትጠራ ነው። እሱ አለ የስዊዘርላንድ CHF፣ ኤፍ ደግሞ ፍራንክን ይዛል ማለት ነው።
ትንሽ ይለያል። የስዊዘርላንድ ፍራንክ ነው። ስለሱ በደንብ እናወራለን። ለብቻው የወጣ ኤግዛምፕል ስለሆነ ነው። ከዛ ደግሞ ኢዩአር ሲባል ዩሮ አለ which is የዩሮ ዞንን የሚያመላክት ነው ማለት ነው። እነዚህ የጠራኋቸው ወደ 8 የሚጠጉ ገንዘቦች በዋነኝነት በዚህ የፎሬክስ እንቅስቃሴና ማርኬት ውስጥ ሜጀር ከረንሲዎች ወይም ዋናዎቹ ከረንሲዎች ይባላሉ። 8ቱ ሜጀር ተብለው በቃ ዋነኛ የሚባሉ ከረንሲዎች ሆነው እናገኛቸዋለን። ለምንድን ነው ዋና የተባሉት? በዋነኝነት ዋና ምክንያቱ የዓለማችንን ኢኮኖሚ የሚያሽከረክሩ ትልልቅ አገራትና እጀ ረዥም ኢኮኖሚዎች ስለሆኑ እንዳጠቃላይ የዓለማችንን ኢኮኖሚ የሚሽከረከረው በእነዚህ ሀገራት እጅ ነው ማለትም ስለምንችል ነው። ትሬዲንግ ስንጀምር 85% ጊዜያችንን የምናሳልፈው በተለይ ወደ ፎሬክሱ ስንገባ በእርግጠኝነት እነዚህ ሜጀር ከረንሲዎች ላይ ይሆናል 85-90% ጊዜ። ምክንያቱም በተለይ ከሊኩዊዲቲ አንፃር ሊኩዊዲቲ ምንድን ነው ብለናል? በዋነኝነት እጃችን ላይ ቢኖር ቶሎ የሚወጣ ነገር አይደለም። እጃችሁ ላይ ዶላር ቢኖር ኦብቪየስሊ በአንዴ ሰዎች ልግዛችሁ ብለው ዋጋውን ሳያሳንሱ ይጠሩላችኋል። የሶማሌላንድ ግን በጣም በሺ ብር እንኳን ቢኖረን ማን ይገዛናል? ማንም አይገዛንም፣ ኢሊኪድ ስለሆነ አይደለም። ስለዚህ በዋነኝነት ሜጀርሊ ገንዘብ በኃይለኛው የሚንቀሳቀስባቸው የዓለም ኢኮኖሚ የሚዘወርባቸው በመሆናቸው ሜጀር ከረንሲዎች ብዬ ገለጽኳቸውን እንደ ኤግዛምፕል 8 ከረንሲዎች አይተናል ማለት ነው። ከዚህ በኋላ ደግሞ ምንን እንይ? ስለ ከረንሲ ፔሮች እናንሳ። ጥንዶች መጀመሪያ ያወራውላችሁ ማለት ነው። ምን አይነት ጥንዶች አሉ? እሱን በደንብ አድርገን እንመለከታለን። እንግዲህ በጥንድ ደረጃ ስናይ ጥንዶች ምን ብለናል? አንድን ፎሬክስ ውስጥ ያለ በፎሬን ኤክስቼንጅ ውስጥ ያለ ግብይትን ለመጥራት አንዱን ብቻ ገንዘብ ልንጠራ አንችልም። ሁለት እያደረግን ነው ልንጠራ የምንችለው ብለናል። ቅድም በተለይ ከዚህ ከፔሮች አንጻር መመልከት የሚኖርባችሁ ጥንድ እያደረግን ልንገበያያቸው እንደሚገባ። ስለዚህ ገንዘብ ብቻውን አይመጣም ወይም አይቀመጥም፣ በጥንድ ነው የሚመጣው የሚቀመጥም። ለምሳሌ ዩሮ ዩኤስዲ ሲባል አንድ ዩሮን በሆነ ዩኤስዲ መግዛት ፈልጋለሁ ወይ መሸጥ ፈልጋለሁ ስንል አንድ ላይ የምናስቀምጠው ነው ማለት ነው። በዚህ የጥንድ አቀማመጥ እንግዲህ ለምሳሌ ዩሮ ዩኤስዲ ተብሎ EUR/USD ሲባል የመጀመሪያው ዩሮ ቤዝ ከረንሲ ወይም መሰረታዊ ከረንሲ ይባላል። በዚህ የፎሬክስ እንትን ውስጥ ይሄ ይቀመጥላችኋል። ኦብቪየስሊ ቻርቱንም ስትከፍቱት የምታገኙት በእርግጠኝነት በዋነኝነት የምታዩት እዚህ ጋር እንደምታዩት አንድ ዩሮ በ1.16414 ዶላር እየተሸጠ ነው። በዚህ በኩል በዋነኝነት ይሄንን ስለ ቻርቱ ምናምን እናያለን ራሱ ክፍል ስላለው ነው። ግን በዚህ በኩል የገንዘቡን ሂደት፣ በዚህ በታችኛው በኩል ደግሞ የጊዜውን ሂደት 2025 ጃንዋሪ ላይ እዚህ ጋር ነበረ which is 1.01794 ከዛ እያለ እዚህ ጋር አንድን ዩሮ በዚህ ዋጋ እዚህ ጋር ዋጋውን ማየት ትችላላችሁ። እዚች ፖይንት ላይ ጃንዋሪ 13 ላይ አንድ ዩሮ 1.01873 ይሸጥ ነበር። አሁን ግን ጃንዋሪ 21 ላይ አንድ ዩሮ በ1.16318 ይሸጣል ማለት ነው። ከፍ ያለ ዶላር ይጠየቅበታል ማለት ነው። የበለጠ ተወዷል። ዋጋው ከታች ወደ ላይ አድጓል እንደማለት ነው። ከዛ ደግሞ ሁለተኛውን ጥንድ ስናይ በዚሁ ፔር ይሄ ፔሩ ነው ብለናል። በዚሁ ፔር ውስጥ እንዳጠቃላይ ሁለተኛው ከኋላ በሁለተኝነት የሚጻፈው ከረንሲ ኮት ይባላል ማለት ነው። ወይም ሽፋን ወይም ተመን ይባላል። የምንተምነው በዚህ ነው ማለት ነው። አንድ ዩሮን በስንት ዩኤስዲ ገዛለሁ ወይም እሸጣለሁ፣ ተመኑ ኮት። ስለዚህ እዚህ ጋር ያለ ጎልደን ህግ ምንድን ነው? ቤዝ ከረንሲ ወይም መጀመሪያ ላይ የሚጻፈው ሁሌ አንድ ነው። አንድ ዩሮ ይሄን ያህል ዩኤስዲ the same thing። አሁን ይሄንን ለማስረዳት ለምሳሌ ይሄንን ዩሮ ዩኤስዲ የሚለውን ብንቀይረው ቦታውን ቻርቱ ሲቀየር ታዩታላችሁ። the same እዚህ ጋር ይሄ ከታች ወደ ላይ እንደሄደ አይታችኋል። ይሄንን ላይክ ዩኤስዲን ቤዝ ከረንሲ አድርገን ዩሮን ደግሞ የሰመኑ የሚተመንበት ብናደርገው ቤዚካሊ በዛ መንገድ ቀይረን ማስቀመጥ የምንችልባቸው ሁኔታዎች ይኖራሉ ማለት ነው።
አያችሁት? ይሄ አሁን ወደ ታች ተገለበጠ። ቅድም ዩሮ ዩኤስዲ እያለ ከታች ወደ ላይ ነበረ ሲሄድ ያየነው። አሁን ደግሞ አንድ ዩሮን ወደ ታች ሲወርድ ወይም ደግሞ አንድ ዶላር በዚህ ያክል ዩሮ እዚህ ፖይንት ላይ 98 ሳንቲም አካባቢ እዚህ ጋር እንደምታዩት አንድ ዩኤስዲ 0.98 ዩሮ ይሸጥ ነበር። እዚህ ጋር ሲወርድ ግን አሁን በዩሮ ደረጃ ርካሽ ዩሮ መጠየቅ ተጀመረ። ዶላር ረከሰ እንደማለት ነው በዚህ ጊዜ ውስጥ በዚህ ሂደት ውስጥ። ሶ ቤዚክሊ ሜጀርሊ የቤዝ እና የኮተን ስትለዩ ሁሌ ከፊት የሚቀመጠው እንደ አንድ ነው የሚያዘው ማለት ነው። ስለዚህ ቤዙ ሁሌም አንድ ነው። ስለዚህ ቻርታችን ላይ ዩሮ ዩኤስዲ 1.1000 ካየን ትርጉሙ አንድ ዩሮ 1.100 የአሜሪካን ዶላር ማለት ነው እንደማለት ነው። ስለዚህ ባይ ዩሮ ዩኤስዲ ስንል ግዛልኝ እዚህኛው ላይ ይሄንን ከፍተን ይሄንን ባይ በለው ስንል ቤዝ እንትናችን ምንድነው? ዩሮ ማለት ነው አይደል? የመጀመሪያው ዩሮ ስለሆነ ቤዝ ከረንሲያችን ዩሮ ነው። ዩሮን እየገዛን ዶላርን እየሸጥን ነው ማለት ነው። ይሄ ማለት ምንድነው? ዩሮ ይጠነክራል ወይም ደግሞ ዶላር ይደክማል። እዚህኛው አሁን ቅድም ያሳየኋችሁ እንትን ላይ ገብተን ዩሮ ዩኤስዲ ላይ ሄደን ባይ ስንል አንድ ዩሮ ይሄን ያህል ዩኤስዲ ነው፣ ከዛ ያድጋል። ስለዚህ በሚያድግበት ሁኔታ የዩኤስዲ መጠኑ የሚያወጣልኝ ዛሬ ላይ ትንሽዬ ነበር፣ ከፍ ሲል ግን ከፍ ያለ ያወጣልኛል። ስለዚህ ሞር አገኛለሁ እንደማለት ነው። ሴል ስንል ደግሞ ልክ ይሄንኑ ፔር እዛው ቻርታችን ላይ ሄደን ወደ ሴል ደግሞ ሴል አድርግልኝ ሽጥልኝ ስንል ደግሞ ምን እያደረግን ነው? ዩሮን እየሸጥን አንድ ዩሮን ዶላርን ደግሞ እየገዛን ነው። ምክንያቱም ወደ ታች ይወርዳል እያልን ስለሆነ። ስለዚህ ዩሮ ይዳከማል፣ ዶላር ደግሞ ይጠናከራል ብለን እያመንን ነው ማለት ነው። በዋነኝነት እቺ ዲፍረንስ ናት እንግዲህ እኛ ገንዘብ እንድናገኝ እንዳጠቃላይ የማርኬቱን የልብ የምትሆና የምታገለግለውና የምትጓዘው ስፔሲፊካሊ እቺ ፖይንት ናት ማለት ነው። ከዚህ ሂሳብ አንፃር 3 የጥንድ አይነቶች አሉ፣ 3 ካቴጎሪስ አሉ። እንደ ነጋድረስ ተማሪ የት ማደን እንዳለብን ገበያው ላይ ማወቅ ይኖርብናል። ሁሉም ፔሮች እኩል አለመሆናቸው መረዳት ይኖርብናል። በዚህ ሂደት እንግዲህ ሜጀርሊ አንደኛው ወይም የመጀመሪያው ሜጀርስ የሚባሉት ዋናዎቹ ያልኳችሁ ትልልቆቹ አሉ። እነዚህ ጥንዶች በዋነኝነት ዩኤስዲን ወይም ዶላርን እና ሌላ አንድ ጠንካራ የተባለ ገንዘብን ወይም ከረንሲን እንደ ፔር የያዙ ናቸው። ሁሉም ላይ እነዚህ ሜጀርስ የሚባሉት ፔሮች እንዳጠቃላይ ዩኤስዲን የያዙ ከዛ ከሱ ጎን ሌሎቹን 7ቱን ፔሮች ያጠቃለሉ ናቸው። ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ጄፒዋይ ዩኤስዲ፣ ሲኤችኤፍ ዩኤስዲ ቅድም የጠራውላችሁ እነዚህ በጣም ከፍተኛ እንቅስቃሴ ወይም በጣም ከፍተኛ ሊኩዲቲ ያላቸው ናቸው። ለምን? ምክንያቱም እነዚህ ሀገራት በጣም ትልልቅ ኢኮኖሚ ያላቸውና በዓለም ላይ ብዙ የተንሰራፋ ሀብት ያላቸው ስለሆኑ። ከዛስ የምንዛሬ ዋጋቸው ደግሞ በመመንዘር ሂደት ውስጥ የሚጠየቅባቸው የመሻሻጫ ዋጋ ማለት ነው። ያንን ነገር ለማድረግ ያንን ግብይት ለመፈጸም እንደ ኮሚሽን የምንጠየቀው ስፕሪድ ይሉታል። እሱም በኋላ ላይ ይመጣበታለን። በጣም ርካሽ የሆነች ዋጋ ናት የትራንዛክሽን ኮስቷ ማለት ነው። ስለዚህ ለጀማሪዎች ብዙ ጊዜ ምቹ የሚባሉት እነዚህ በሜጀር ፔሮች ስር የሚካተቱት ናቸው። በሁለተኝነት ደግሞ ክሮስ የምንላቸውን እናገኛለን which is USD በውስጣቸው የሌለባቸው እነዚህ ዋና ናቸው። በሜጀር ውስጥ ያሉት 7ቶቹን ያካትታሉ። ከዛስ እርስ በርሳቸው ዶላርን ያወጡና እርስ በርስ የሚገናኙት ናቸው ማለት ነው። 8ቱ ውስጥ እንግዲህ ዶላር ሜጀር ነው ብለናል። ከነሱ ውጪ ግን ዩሮን፣ የግሬት ብሪተን ፓውንድን፣ ጃፓኒዝ የንን፣ የስዊስ ፍራንክን ምናምን ጠርተናል አይደለም? ዶላርን እናወጣትና ከሜጀር ውስጥ እርስ በርስ ሲገጣጠሙ which is ይሄ ምን ማለት ነው? ዩሮ ከፓውንድ ጋር ሊሆን ይችላል፣ ዩሮ ከየን ጋር ሊሆን ይችላል። ጂቢፒ ጄፒዋይ ቢስት ይሉታል። እንቅስቃሴው በጣም ፈጣን ስለሆነ ለጀማሪዎች በጣም አስቸጋሪ ሊሆን ይችላል። እሱን በደንብ እናወራለን። ግን እነዚህ በሜጀር ከረንሲዎች ስር ሆነው ዶላርን ግን ያላካተቱ ፔሮች ክሮስ ፔርስ ይባላሉ ማለት ነው። ከዛ በሶስተኝነት ኤግዞቲክስ የምንላቸው እናገኛለን። ይሄ ማለት ደግሞ አንድ ገንዘብ ሜጀር ማለት አንድ ሜጀር የሚባል ከረንሲ ከሌላ አንድ ታዳጊ ሀገር ገንዘብ ጋር ሲገናኝ ነው።
ለምሳሌ USD ETB የኢትዮጵያና የUSD የአሜሪካ ዶላር ሲተሳሰሩ ከሜጀሮቹ ከስምንቱ ውጪ ያሉት ከUSD ጋር ሲቆራኙ ኤግዞቲክስ ተብለው ይጠራሉ። በአብዛኛው ኦልሞስት ሁሉም ማለት ይቻላል በዚህ የታዳጊ ሀገራት ስር ያሉ እንዳለ በዚህ ውስጥ ይገኛሉ። ጀማሪዎች ብዙ ጊዜ እነዚህን ኤግዞቲክ እንትኖች አይነኩም ጭራሽ። ምናልባት በፒዲኤፍ ያቀቁላችሁ ማንበብ የሚገባችሁ እነዚህን ኢንዲቴል ለመመልከት ነው። እንዳጠቃላይ ኮሚሽናቸው ወይም እነዚህን ግብይቶች እነዚህ ፔር ውስጥ ያሉትን ፔሮች ለመገበያየት የምንጠየቀው እነዚህ አሻሻጮች የሚጠይቁን ስፕሪድ ከፍተኛ ነው። በዛውም ልክ ደግሞ እንቅስቃሴያቸውን በፖለቲካ ምክንያት ድንገት ሊበላሽ ይችላል። ላጥ ብሎ ሊወጣ ይችላል። ስለዚህ በዋነኝነት ትኩረታችንን የምናደርገው ሜጀር የሚባሉ ፔሮች ላይና ክሮስ ብዬ የጠራኋቸው ከዩኤስዲ ውጭ ያሉ ሰባቱን ሜጀር ከረንሲዎች የሚያማክሉ ወይም የሚያካትቱ ፔሮችን ነው ማለት ነው። እንዳጠቃላይ እንግዲህ እኛ ማንን የሚለውን በዚህ ግብይት ውስጥ አሁን እኔና እናንተ የትኛው ምንድነን ማለት ምን ተብለን ነው የምንታየው ስንል በስፔኩሌሽን እና በሪያሊቲው መካከል ያለውን ልዩነት መመልከት አለብን። በዚህ ገበያ ውስጥ ሁለት አይነት ሰዎች አሉ። ልዩነታቸውን በደንብ ያዙልኝ እዚህ ጋር። ትክክለኞቹ ተጠቃሚዎች ወይም ይሄ ሪል ኢኮኖሚ ውስጥ ያሉ አሉ። ሪል ኢኮኖሚ ብለን የምንጠራው ለምሳሌ ኢትዮጵያ አየር መንገድ አለ። ከቦይንግ የአሜሪካ ካምፓኒ አውሮፕላን መግዛት ይፈልጋል። ስለዚህ የሚሰበስበው ብር በኢትዮጵያ ብር ወይም ደግሞ በዩሮ ሊሆን ይችላል። ለቦይንግ ግን መክፈል ያለበት በዶላር ነው፣ ምክንያቱም የአሜሪካ ካምፓኒ ስለሆነ። ስለዚህ የግድ ፎሬክስ ገበያ ውስጥ ገብቶ ያንን ዩሮውን ኢትዮጵያ ብሩን ምናምን መመንዘር ይኖርበታል ማለት ነው። በዋነኝነት ዓላማው የኢትዮጵያ አየር መንገድ ምንድነው? ማትረፍ። እዛች ፖይንት ላይ በፎሬክሱ ማትረፍ ሳይሆን አውሮፕላኑን መግዛት ነው አይደል? ሌላም ኤግዛምፕል እንውሰድ። ቶዮታ መኪናውን ላይክ አሜሪካ ይሸጥና የቶዮታ ካምፓኒ ዶላር ያገኛል፣ ግን ደግሞ ለሰራተኞቹ ደሞዝ መክፈል ያለበት በጃፓን የን ነው፣ ጃፓን ውስጥ የሚገኝ ካምፓኒ ስለሆነ። ስለዚህ ለስራው ሲል ይመነዝሯል ማለት ነው። ትክክለኞቹ የዚህ የፎሬን ኤክስቼንጅ ተጠቃሚዎች ሪል ኢኮኖሚ የምንላቸው ሀገራት ከሀገራት ጋር የሚከፋፈሉት፣ ባንኮች ለባንኮች፣ ተቋማት ለተቋማት ምናምን እያለ እነዚህ ሁነኛ ተጠቃሚዎቹ ናቸው። ከዛ ደግሞ አትራፊዎቹ ወይም ስፔኩሌተርስ ይሏቸዋል። በግምት ላይ የተመሰረተ ሁነትን ወስደው ለማትረፍ የሚሄዱት እኔና እናንተ እኛ ማለት ነው፣ ሪቴል ትሬደሮች የሚባሉት። ምናልባት በእርግጥ ባንኮችን በዚህ ውስጥ የሚካተቱበት ሁነት አለ። ሪል ተጠቃሚዎች ወይም ሪል ኢኮኖሚው ላይ ትልልቅ ግዙፍ ገንዘቦችን የሚያንቀሳቅሱ ናቸው። ሄጅ ፈንዶች፣ ሪቴል ትሬደሮች ወዘተ ስፔኩሌሽን ላይ የተገኙ ናቸው። ባንኮችም ሰምታይምስ ገምተው ለማትረፍ ስለሚሄዱ በዚህ ውስጥ ይካተታሉ። ሪል ኢኮኖሚው ላይ የሚሳተፉበት መንገድ አለ፣ ይሄንን ገንዘብ አስተላልፍና ምናምን ሲባል ማለት ነው። በዛው ልክ ግን በዋነኝነት የገንዘብ ምንዛሬውንም በደንብ በአይናቸው ውስጥ ማስገባት ልዩነቱን እያዩ ወደ ላይ ወደ ታች ከፍና ዝቅ የሚያደርጉበት ሁነት። ከዛ ሄጅ ፈንድ ደግሞ ምንድናቸው? ሄጅ ፈንዶችንም እናወራለን። እነሱም የፋይናንሻል ተቋማት ናቸው፣ ትልልቅ የፋይናንሻል ተቋማት። እንዲሁም ደግሞ ሪቴል ትሬደርስ ወይም ችርቻሮ ነጋዴዎች የምንባለው እኔና እናንተ አለ። እኛ የጃፓን የን ጥሬ ብር ቤት እንዲመጣለን አንፈልግም። ጥሬ ብሩ ምን ይሰራለን? የምንፈልገው የዋጋ ልዩነቱን ነው፣ ፕራይስ ዲፍረንሱን ብቻ ነው አይደለም? የጃፓን የን አሁን ላይ አሪፍ ዝቅ ያለ ቦታ ላይ ከሆነ ከፍ ይላል ብለን እዛው ዲጂታሊ እንገዛዋለን ኮምፒውተራችን ላይ፣ እዛው ወደኛ ወደሚመጣው ወይም ወደምንፈልገው ከረንሲ እዛው ዲጂታሊ ነው የምንቀይረው። የገንዘብ ይሄ ፋይናንሻል ዓለሙ ወታደሮች ነን፣ ፋይናንሻል መርሰነሪስ ይሉናል። ገንዘብ ወዳለበት ነው የምንሄደው። የአሜሪካ ዶላር እየወደቀ ነው፣ ኦኬ ችግር የለውም ሸጠን እናተርፋለን። ሊወድቅ ነው ብለን አስቀድመን ሴል በማለት ወደ ታች ሲወርድ ዋጋው ከፍ ማለት የመውረዱን ስፔኩሌት በማድረጋችን ገንዘብ እናገኛለን። የአሜሪካ ኢኮኖሚ አሪፍ እየሆነ ነው፣ ሊወጣ ነው፣ ኦኬ ያንን እናያለን፣ እናጠናለን፣ በቻርታችን በተለያዩ ጥናቶች ገዝተን እናተርፋለን፣ ሎንግ እናደርጋለን። ወደ ላይ እንዲወጣ እንገምትና ታች ላይ ገዝተን ከላይ ሲወጣ ያተረፍናትን ገንዘብ ይዘን እንወጣለን። ማርኬቱ ለኢኮኖሚው ጥሩ ነው መጥፎ ነው ምናምን የሚለው ነገር እንዳጠቃላይ ትኩረትን አይሻም። ለነዚህ ታይፕ ኦፍ ስፔኩሌተሮች ወይም ለኛ መሰሎች ማለት ነው የሚያሳስበን ሙቭመንቱ ነው፣ መንቀሳቀሱ ነው። ኢኮኖሚው ወድቆ ቀረ ወጥቶ ቀረ ምናምን ሳይሆን ወደ ላይና ወደ ታች በሚልበት የዋጋ ፕራይሱ ወደ ላይና ወደ ታች በሚልበት እንቅስቃሴ ውስጥ እኛ
ማትረፍ እንችላለን ወይ የሚለው ነገር ነው የሚያሳስበን ማለት ነው። ከዛ በዚህ ሁኔታ ውስጥ የዚህ ቮላታይሊቲ የምንለው ወይም ደግሞ የዋጋ መዋዠቅ ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ ወደ ታች ማለት ሁነት ጓደኛችን ይሆናል በገበያ ውስጥ ማለት ነው። ምንም የማይንቀሳቀስ ማርኬት ለኛ የሞተ ማርኬት ነው፣ ወይም ማዕበል ያስፈልገዋል፣ ገፊ ንፋስ ያስፈልገዋል የሚያንቀሳቅሰው ወደ ላይና ወደ ታች። ኦብቪየስሊ ወደ ላይና ወደ ታች ደግሞ የሚያስወጣውና የሚያስወርደው ምንድነው? የሰዎች ፍላጎትና የሚቀርበው ደግሞ ሰፕላይ አለ። ዲማንድ እና ሰፕላይ የሚለውን ኢኮኖሚክስ ያነሳልናል። እሱም በደንብ በሚገባችሁ መልኩ ለማየት እንሞክራለን። እንግዲህ ከየት እንደመጣን ማወቅ እንዳለብን አስታውሱ ብያችኋለሁ ሁሌ አመጣጣችንን እንደ ሰው ልጅ። ስለዚህ ለማስታወስ ያህል ጎልድ ስታንዳርድን ከ1944 በፊት ድሮ በአጠቃላይ ገንዘብ በወርቅ ነበር የሚለካው። መንግስት ዝም ብሎ ብር ማተም አይችልም ነበር። የወረቀት ብር ይዘን ባንክ ብንሄድ ወርቅ ይሰጠን ነበር። ስለዚህ ዋጋ ያን ያህል በጣም በከባዱ አይቀያየርም ነበር። ትሬዲንግ አልነበረም። በሁለተኝነት ብሬተን ውድስ የሚባል ስምምነት ነበር ከ1944 እስከ 1971 የቆየ። ከሁለተኛው ዓለም ጦርነት በኋላ አሜሪካ ብቻ ጠንካራ ሆና ስለወጣች ዓለምም ተስማማ። ዶላር በወርቅ ይተመናል፣ የሌሎች ሀገር ገንዘቦች ደግሞ በዶላር ይተመናሉ ተባለ። ከዛ በ1971 ያየነው የኒክሰን ሾክ መጣ። የአሜሪካው ፕሬዚደንት ኒክሰን እንዳጠቃላይ ያስተላለፉት ሁነት ነበረ፣ ዲሲዥን ነበር። አሜሪካ በእጇ የነበረው ወርቅ አለቀ። ፕሬዚደንት ኒክሰን ከዚህ በኋላ ዶላር በወርቅ አይቀየርም አሉ። ስለዚህ ገንዘቦች የዚህ ፍሪ ፍሎቲንግ ውስጥ ነፃ ይሁኑ የሚል እሳቤ ያመጡ። ስለዚህ ዋጋቸው ሊወሰን የሚችለው ወይም መወሰን ያለበት በሰፕላይ እና በዲማንድ ወይም በፍላጎትና በአቅርቦት ብቻ ሆነ ማለት ነው። ስለዚህ ዶላር የሚፈልግ ሰው ሲበዛ ወይም ሀገሮች ሲበዙ ዋጋው ይወጣል፣ የማይፈልግ ሲበዛ ደግሞ ወይም የሚጠላው ሲበዛ ደግሞ ይወርዳል ማለት ነው። ዘመናዊው የፎሬክስ ዓለም ተወለደ ማለት ነው። ከዛ በ1990ዎቹ ጀምሮ እስከ ዛሬ ድረስ ምናልባትም ኢንተርኔት ኤጅ የምንለው ኢንተርኔት በዋነኝነት በዓለም ላይ እየተንሰራፋ ከተጀመረበት 1990ዎቹ ጀምሮ እየተንሰራፋ ከመጣበት ጊዜ እና እስካሁን ድረስ ያ ሁነት እንግዲህ ፎሬክስ የሚለው ነገር ተስፋፋ ማለት ነው። ከ90ዎቹ በፊት ፎሬክስ የሚሰሩት ብዙ ጊዜ ሚሊዮነሮች ወይም ባንኮች ብቻ ነበሩ። ኢንተርኔት ሲመጣ ግን ምን ሆነ? ሪቴል ብሮከሮች ወይም እኛ የምንጠቀምባቸው እንደዚህ አሻሻጮች ማለት ነው እየተፈጠሩ መጡ። እንደኔና እንደናንተ ላሉ $100፣ $20፣ $30፣ $50፣ $500 ላለው ሰው ከትልልቆቹ ባንኮች ጋር መገበያየት እንድንችል አስቻሉ ማለት ነው። ይሄ እውነት ለመናገር የፋይናንሱ ኢንዱስትሪ ሪቮሉሽን ነው ልንለው እንችላለን። አብዮታዊ እርምጃ ነው። እኛ የዚህ አብዮት ልጆችም ነን ማለት እንችላለን። እንዳጠቃላይ የመጀመሪያ ሌክቸር ትምህርታችን በዚህ ይጠናቀቃል። ብዙ ረጅም ርቀቶችን እንደምንጓዝ ተስፋ አለኝ። ብዙ ረጅም እና የጠለቁ ትምህርቶችም እንደሚቀሯችሁ ካሁኑ እንድታስቡ ፈልጋለሁ። እንዳጠቃላይ ግን በረጋና በሰከነ መልኩ ትምህርቶቹን እየወሰዳችሁ እያጣጣማችሁ እያብላላችሁ በደንብ አድርጋችሁ ጣዕማቸውን ለይታችሁ መዋጥ እንደሚኖርባችሁ ማስተዋል ይኖርባችኋል። በእያንዳንዱ የሌክቸር ቪዲዮአችን ላይ በስተመጨረሻ እንግዲህ ማጠቃለያና የቤት ስራ ሆምወርክን ሰጣችኋለሁ ማለት ነው። እንግዲህ በዚህ በመጀመሪያው የሌክቸር ትምህርታችን ላይ ብዙ ነገር ለመሸፈን ሞክረናል። ፎሬክስ ምን እንደሆነ አይተናል። የኤርፖርቱን ምሳሌ አንስተናል። የማርኬቱን ስፋት 6.6 ትሪሊየን በየቀኑ እንደሚንቀሳቀስበት አይተናል። ከረንሲ ፔሮችን ደግሞ እንዴት እንደሚነበቡም ተምረናል። ከዛሬ ጀምሮ ጂቢፒ ዩኤስዲ ሲጻፍ ስታዩ ዝም ብሎ ፊደል እንዳልሆነ በመረዳት ይሄ በእንግሊዝ ኢኮኖሚ እና በአሜሪካ ኢኮኖሚ፣ በግሬት ብሪቴን ፓውንድ እና በዩናይትድ ስቴትስ ዶላር መካከል ያለ ጦርነት ነው ብላችሁ ማሰብ ትችላላችሁ ማለት ነው። በእያንዳንዱ ቪዲዮአችን ላይ የቤት ስራዎችን እሰጣለሁ። በዚህ የቤት ስራዎችም አማካኝነት የተማራችኋቸውን መለስ ብላችሁ በዋነኝነት እንደ ሆምወርክ ስሩ ወይም ደብተሮቻችሁ ላይ ጻፉ ባልኩት መሰረት ደብተራችሁን በደንብ አደራጅታችሁ እንደጠበቃችሁ ተስፋም በማድረግ የመጀመሪያው ጥያቄ 8ቱን ሜጀር ከረንሲዎች ከነ አገራቸው ትጽፋላችሁ። 8ቱን ሜጀር ከረንሲዎች ከነ አገራቸው ትጽፋላችሁ። ከዛ ደግሞ የትሬዲንግ ቪውን አጠቃቀም ምናልባት በኋላ ላይ እንሄዳለን። ይሄ ቦነስ ጥያቄ ነው። ግን ትሬዲንግ ቪው የሚባለውን እስቲ አፕሊኬሽን ፈልጎ ማን ነው ይሄንን ጉዳይ የሚያይልን ወይም አይቶ እንደ ሆምወርኩ የሚያስቀምጠው?
ይህንን መልስ ካልቻላችሁ ችግር የለውም፣ ግን ትሬዲንግ ቪው ትከፍታላችሁ። የትሬዲንግ ቪው ቻርት ላይ እዚህ ጋር ዩሮ ዩኤስዲ የሚለውን ጫን ብላችሁ ዩሮ ዩኤስዲ በማለት እሱን መርጣችሁ ያንን ቻርት ትከፍቱታላችሁ። አሁን ላይ ያለውን ከረንት ፕራይሱን ትጽፋላችሁ። እዚህ ጋር ከረንት ፕራይሱን ማየት ትችላላችሁ። የሚቀያየረው ወይም እዚህ ጋር የምትመለከቱት ማለት ነው። እንደ አጠቃላይ የፕራይስ ዋጋው ስለሆነ ያንን ትጽፉታላችሁ። በዛ ደግሞ ያ ዋጋ ምን ማለት እንደሆነ ለምሳሌ 1 ዩሮ እንደዚህ ዶላር ያወጣል ብላችሁ እንድትጽፉም እፈልጋለሁ። እንደ ሆምወርክ ይህንን ትይዙልኛላችሁ። እንደ አጠቃላይ የመጀመሪያው ቀን ሌክቸራችን ይህንን ይመስላል። መምህራችሁ ናትናኤል ብሩክ አብሬያችሁ ነበርኩ። ይህ ነጋድረስ የፎሬክስ ትምህርት ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣዩ ሌክቸር ቪዲዮአችን እስከምንገናኝ በያላችሁበት ሰላማችሁ ይብዛ ለማለት ወደድኩኝ። መልካም ቀን።